ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በፊታችሁ ያለሁት በዮፍታሔ ሚዲያ መምህር ግሩም ከበደ የተባለ የዚህ ሚዲያ አዘጋጅ የሆነ ሰው ስለ አርቲስት የትናየት ታምራት አንድ ትችት አቅርቧል። ማለት አርቲስት የትናየት ታምራትን ሁላችሁም ታውቋታላችሁ። በጣም የተወደደች የተባረከች የእግዚአብሔር ሴት ናት። በቅርብ ጊዜ ነው እኔ ሚዲያ ላይ ያየኋት። ስለ ኢየሱስ ስትመሰክር አገር ነው የተናወጠው። በተለይ የሃይማኖት ቤቶች በጣም ነው የተረበሹት። ለምን እንደሆነ አይገባኝም። ግን ልጅቷ በጣም ስለ ክርስቶስ ኢየሱስ የበራላት ብርሃን ኃይለኛ ከመሆኑ የተነሳ የተናገረችው ንግግር ጠብ የማይል ነው እና በዛ ምክንያት ይመስለኛል የሲኦል ደጆች የተናወጡትና በጣም ቪዲዮዋ እየተንሸራሸረ በብዙ ስላየው በጣም እግዚአብሔርን እያመሰገንኩኝ ነበረ እና እንግዲህ ብዙም አልተከታተልኳትም፣ ግን የተወሰኑ መልእክቶቿን ሰምቻለሁ። እና ይሄ ሰው ግን ይህችን አርቲስት ለመተቸት የተናገረው ነገር አለ። ማለት ምንድን ነው ያለችው እቺ ሴት? እግዚአብሔር አምላክ የህይወታችን ጸሐፊ ነው፣ ኢየሱስ ክርስቶስ በደሙ ገዝቶናልና የህይወታችን ፕሮዲውሰር ነው፣ መንፈስ ቅዱስ ጋይድ ያደርገናል ይጠብቀናልና የህይወታችን ዳይሬክተር ነው ብላ በግሩም ሁኔታ ነው የአብን የወልድን የመንፈስ ቅዱስን ምስጢራት ለሰዎች ግልጽ እና በሚገባ መንገድ የተናገረችው። ታዲያ ጥፋቷ የቱ ላይ ነው? እኔ በእውነት በጣም ነው የሚያሳዝነኝ። ጥፋቷ የቱ ላይ ነው? ይህ ሰው ግን መምህር ግሩም ተብሎ በዚህ በዮፍታሔ ሚዲያ ላይ በጣም ነው የሚያሳዝነው። ሎቱ ስብሐት። በእውነት የት ነው የደረስነው? እግዚአብሔር የህይወታችን ጸሐፊ ነው አለች ብሎ በጣም ተከንክኖ በቃ ልክ በማይመሰለው መንገድ እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን መስላ የስላሴን ምስጢር አዛብታ በድፍረት እንደተናገረች ቆጥሮ በመተቸት ነው የተናገረው እና በጣም ነው የሚገርመው። ነገር ግን እሱ የቤተ ክርስቲያን ጠበቃ ነኝ ብሎ አንዳንድ የሄደባቸው መንገዶች ሳይ በተለይ በቅዳሴ ላይ ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ ብሎ ሊያዜም የሞከረበት ሙከራ በእጅጉ ነው ያሳቀኝ። ወደ በኋላ ላይ አስዳስሳችኋለሁ። እና መምህር ነው እንዲህ አይነት ሰዎችን መምህራን ናቸው ወይም መምህር ነው ብሎ ለመናገር በጣም ይከብዳል። እዛው ከከተማ ሳይወጡ ከአዲስ አበባ ቦምቦሊኖ እየበሉ አይስክሬም እየላሱ በቆሎ ትምህርት ቤት ዋጋ ከፍለው 7 ዓመት 8 ዓመት ተምረው በቅዳሴ ቢሆን በቅኔ ቢሆን በዜማ በድጓ በአቋቋም እንግዲህ ከነዚህ ከአራቱ አበይት ትምህርቶች በአንዱ መምህር የሆነውን ሰው ነው እንግዲህ ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን መምህር ብላ የምትጠራው። ያስመሰከረ ወይ በመጽሐፍ ትርጓሜ ወይ በቅኔ ወይ ደግሞ በቅዳሴ ወይ በዜማ ወይ በአቋቋም በዜማና በአቋቋም መምህር የሆኑትን ሰዎች መምህር ብላ ትጠራለች። ወይም ደግሞ ከመንፈሳዊ ኮሌጅ ተምረው ዲግሪ ያላቸው ወይም ደግሞ ዲፕሎማ የያዙ ከነ ሰዋስወ ብርሃን መንፈሳዊ ኮሌጅ ከቅድስት ሥላሴ መምህር ብለው ሊያሰማሩ ይችላሉ። እነሱም ኦርቶዶክስም ትጠራለች፣ ሰዎቹም ይጠሩበታል ማለት ነው። በተረፈ ግን ምንም ነገር ሳይኖረው ከተማ ተቀምጦ ቅዳሴዋን በድምጫ አድምጦ ያዜመውን ሁሉ መምህር ማለት አግባብ ነው? እና ግርም ነው ያለኝ። እንደው መምህር ተብሎ በመጠራቱ ራሱ ድንቅ ነው ያለኝ። በየትኛው ትምህርት ይሆን መምህር የተባለው? እንደነ ምሕረተአብ ሁሉ መምህር ተብለዋል። እንግዲህ እጅግ ነው የሚያሳዝነው። እና ሰው በመጀመሪያ
ለራሱ ማስተካከልና ማሻሻል የተገባውን ነገር ካሻሻለ በኋላ ነው በሌላው ላይ አስተያየትም ሆነ ሂስ መስጠት የሚችለው። ከዛ ውጪ ቢሰጥ ተቀባይነት የለውም። እንዲህ አይነት ሰው ሚዲያ ስለከፈተና ሰዎች ስላዳመጡት መምህር ነው ብዬ ነው ያላምነው። እና እስቲ ለማንኛውም ወደ ቪዲዮ የትናየት ወደ ተናገረችበትና እሱ መልስ ወደ ሰጠበት ወደ ቪዲዮ ልመልሳችሁና እንከታተል። ከዛ በኋላ እኔ ተመልሼ ምላሼን እሰጣለሁ። ክብር ለእግዚአብሔር ይሁን። ተከታተሉ፣ ተባረኩ። እግዚአብሔር አምላክ የህይወታችን ጸሐፊ ነው። ኢየሱስ ክርስቶስ በደሙ ገዝቶናልና የህይወታችን ፕሮዲውሰር ነው። መንፈስ ቅዱስ ጋይድ ያደርገናል፣ ይጠብቀናልና የህይወታችን ዳይሬክተር ነው። በጣም ነው የሚያሳዝነው። ሎቱ ስብሐት በእውነት የት ነው የደረስነው? እግዚአብሔር የህይወታችን ጸሐፊ ነው አለች። የተወዳችሁ የእግዚአብሔር ቤተሰቦች በመጨረሻ ይዤላችሁ የቀረብኩት በአንድ በኩል በጣም ያዘንኩበት፣ በአንድ በኩል ደግሞ የደረስንበት የፍጥነት ዘመን አንድም ያስቃል አንድም ያሳዝናልና በእውነት ቤተክርስቲያን አሁን ያለችበት ሁኔታ ማለት በክብር ክርስቶስን የምትሰብከው ቤተክርስቲያን፣ በክብር እግዚአብሔርን በአንድነትና በሶስትነት የምትሰብከው ቤተክርስቲያን በማንም እንደው በልቶ ባልጠገበ እየተተቸች እየተነሳች ባለችበት በዚህ ዘመን ከዚህ ቀደም የቤተክርስቲያንን ስርዓት ለመተቸት ኦርቶዶክሳውያንን ለመተቸት ኢየሱስ ሲባል ኦርቶዶክሳውያን ይከፋቸዋል አይነት ነገር ብላ በመናገር የትናየት ታምሩ የተባለች አርቲስት እንደሰራውባት ታውቃላችሁ። ዛሬ ደግሞ እንግዲህ ጌታን ተቀበለች ተብሎ ባለፈው ሳምንት ሲወራላት ነበረ። እንዳልኳችሁ እኛ ጌታን ከድንግል ማርያም ነው የተቀበልነው፣ እነሱ ከየት እንደሚቀበሉ ባናውቅም አሁን እንግዲህ ጌታን ተቀበለች የተባለችው ግለሰብ በደም ወዲያውኑ ወጣ መድረክ ላይ አስተማሪ ሆናለች። ሚስጥረ ሥላሴን በዚህ መልኩ ያስተማረችን ነው። እስቲ እንስማት። እግዚአብሔር አምላክ የህይወታችን ጸሐፊ ነው። ኢየሱስ ክርስቶስ በደሙ ገዝቶናልና የህይወታችን ፕሮዲውሰር ነው። መንፈስ ቅዱስ ጋይድ ያደርገናል፣ ይጠብቀናልና የህይወታችን ዳይሬክተር ነው። የህይወታችን ባለቤት ክርስቶስ ነው። እዚህ ግራሚ አዋርድ ይሰጣል፣ ሰማይ ቤት ደግሞ አክሊል እንቀበላለን ማለት ነው። ያሳዝናል። መለኮትን የወለደች ድንግል ማርያምን እንኳን እኛ ስናመሰግናት በእውነት በማንና በምን እንመስልሻለን? እንዴት አድርገን እንደምንወዳት ማርያም ወይ ስለዚህ እንወድሻለን። ካህኑ በቅዳሴ ማርያምን ሲቀድስ ኦ ማርያም በይንተ ዝናፈቅረኪ ወነአብኪ እስመ በለኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ስለዚህ ማርያም ወይ እንወድሻለን፣ ከፍ ከፍም እናደርግሻለን እያልን የምንበላውን አማኑኤልን ስለወለድሽ የሚጠጣውን አማኑኤልን ስለወለድሽ እያልን እናመሰግናታለን። በማንና በምንስ ምሳሌ እንመስልሻለን እያልን ደግሞ እንመስላታለን። ተመልከቱ፣ ጌታን የወለደች ድንግል ማርያምን እንኳን ምሳሌ የላትም እያልን የምንናገርላት ድንግል ማርያም እንዴት እንደምናከብራት ያት እዩ። ፕሮቴስታንት መሆን እንግዲህ መጨረሻው ይሄ ነው። ይቺ ሴት ምሳሌ ፈጽሞ የሌለውን ማንም በማይቀርበው ብርሃን ውስጥ የሚኖረውን እግዚአብሔርን ቅድስት ሥላሴን በምን አይነት መንገድ እንደመሰለች ተመልከቱ። እንግዲህ ወይ ጉድ! ተቸገርን እኮ። እግዚአብሔር የሕይወታችን ጸሐፊ ነው፣ ኢየሱስ ክርስቶስ ደግሞ ፕሮዲውሰር ነው አለች። ፕሮዲውሰር ነው። መንፈስ ቅዱስ ደግሞ ዳይሬክተር ነው። በጣም ነው የሚያሳዝነው። ሎቱ ስብሐት በእውነት የት ነው የደረስነው? እግዚአብሔር የሕይወታችን ጸሐፊ ነው አለች። ያንቺ ህይወት የቆሸሸ የወደቀ ከሆነ የወደቀውን የቆሸውን ህይወትሽን ጸሐፊ እግዚአብሔር ነው። እንደ አንድ ውስን በሆነ ህሊናው በተወሰነ የተወሰኑ ተግባራትን ሊያከናውን በሚችል አንድ አካል ኢየሱስ ክርስቶስን ፕሮዲውሰር ነው ትያለሽ፣ መንፈስ ቅዱስን ደግሞ ዳይሬክተር ነው ትያለሽ። ምን አይነት ጊዜ ላይ ነው የደረስነው? ምን አይነት ዘመን ላይ ነው የደረስነው? በአንድነትና በሶስትነት ትጉሃን መላእክት የሚያመሰግኑት ማንም በማይቀርበው ብርሃን ውስጥ የሚኖረውን ጌታ ንጹሃን ትጉሃን ቅዱሳን መላእክት እንኳን ሲያመሰግኑት ተሸፍነው በመፍራት በመራድ በመንቀጥቀጥ የሚያከብሩትን ቅድስት ሥላሴን
በምድራዊ ጸሐፊና በምድራዊ አክተር በፕሮዲውሰር እና በዳይሬክተር መስለሽ እግዚአብሔርን በአንድነትና በሶስትነቱ ልትገልጪ ሞከርሽ፣ ልታስተምር። ይሄ ብቻ አይደለም፣ በግራሚ አዋርድም እንዳለ አድርገሽ ተናገርሽ። በጣም ነው የሚያሳፍረው። እሺ፣ እግዚአብሔር አምላክ የተመሰገነና የተባረከ ይሁን። እህታችን አርቲስት የትናየት ሎቱ ስብሐት የሚያስብል ነገር አልተናገረችም። ለምን ሎቱ ስብሐት እንዳለ አልገባኝም። የቤተ ክርስቲያን ሰው ነው እንዲባል እኮ ነው ሎቱ ስብሐት ያለ። ሎቱ ስብሐት ምን ማለት ነው ትርጉሙ? ሎቱ ስብሐት ይህንን አሁን እንደው በቅጡ ተረጉመዋለህ ለመሆኑ? ወይ እግዚአብሔር! በጣም ዘመኑ የጮሌዎች ዘመን ስለሆነ ጮሌዎች እውነት ነው ፊተኛውን ቦታ የትን ቦታ ይይዛል። እና ለዛ ነው ሎቱ ስብሐት ብለህ ተደምመህ ልጅቷ በቃ ምንም ነገር የማታውቅና ምስጢረ ሥላሴን ማብራራት የማትችል ገና እንዲሁ ጋዜጣ የምታነብ እና ምንም በቃ ችሎታ የሌላት አድርጎ በመቁጠር ነው ልትኮንናት የሞከርከው። ምንም የሚያሳዝን ነገር የለም። ሎቱ ስብሐት የሚያስብልም ነገር የለውም። እውነት ነው። እግዚአብሔር አምላክ የሕይወታችን ጸሐፊ ነው። ኢየሱስ ክርስቶስ ወደሙ ገዝቶናልና የሕይወታችን ፕሮዲውሰር ነው። ልክ ነው። መንፈስ ቅዱስ ጋይድ ያደርገናልና ወይም ይጠብቀናልና የሕይወታችን ዳይሬክተር ነው ብላ ለሰዎች በሚገባ መንገድ ማስረዳቷ በጣም ልክ ነው። ይህንን አሳያለሁ እንደ እግዚአብሔር ቃል። አንተ ግን ከዛ መልስ መለኮትን የወለደች ድንግል ማርያምን ስናመሰግናት በምንና መለኮትን የወለደች ድንግል ማርያምን ስናመሰግናት በምንና በምን እንመስልሻለን? እንዴትስ አድርገን እንደምንወዳት ካህኑ በቅዳሴ ማርያም ሲቀድስ ኦ ማርያም በእንተ ዘናፈቅረኪ ወነአብየኪ ብሎ አዚሟል ብለህ አዜምክ። ከዛ በኋላ ፕሮቴስታንት መሆን እንግዲህ ፍጻሜው ይሄ ነው አልክ። የቱ ጋ ነው እስቲ የፕሮቴስታንት ፍጻሜ ሲበላሽ ያየኸው? እንዴ ፕሮቴስታንትን ለመውቀስ እኮ ስለ ፕሮቴስታንት እውቀት እኮ ሊኖር ይገባል። ይሄማ መልካም ፍጻሜ ነው። የቱ ጋ ነው እስቲ ፕሮቴስታንት ተስቶ ፍጻሜው ሲበላሽ ያየኸው? እኔ ግርም ነው እኮ የሚለኝ። ይህቺ ሴት ምሳሌ ፈጽሞ የሌለውን ማንም ሊቀርበው በማይችል ብርሃን ውስጥ ያለው በምን አይነት መንገድ እንደመሰለች ተመልከቱ። እንግዲህ ወይ ጉር ተቸገርን እኮ አልክ። ምኑ ጋ ነው እስቲ እቺ እህታችን ስታስቸግር ያየኸው? የቱ ጋ ነው አንተስ የተቸገርከው? ምኑ ጋ ነው ስተቱ የሷ? እና ከዛ አልፈ ደግሞ ጉንጭ አልፋ በሆነ ስድብ በሚመስል ቃላት ያንቺ ህይወት የቆሸሸ የወደቀ ከሆነ ያንቺ የቆሸሸውና የወደቀው ህይወት ጸሐፊ ነው አልክ። ይሄ እኮ ብልግና እኮ ነው። ህይወቷ ሲቆሽሽና ሲወድቅ የታየህ፣ ይልቁንም የቆሸሸውና የወደቀው ያንተ ህይወት ነው። እሷስ ህይወት የቆሸሸ ወደቀ ብላ ህይወቷን የሚያጸዳና የሚያጥበውን ኢየሱስን አግኝታ በደሙ ታጥባ የእግዚአብሔር ልጅ ሆናለች፣ የመንግስቱ ወራሽ ሆናለች። አሁን በውስጧ ያለው የአባቷ መንፈስ ነው። አባት ብሎ የሚጮህን መንፈስ እግዚአብሔር በልቧ ውስጥ ልኳል። አሁን እኮ እሷ ስሟ በህይወት መዝገብ ተጽፏል። ከሳሿ ወድቋል። ሰይጣን ከእግሯ በታች የተጣለ ነው። እሷ የኢየሱስ ምስክር ናት እንጂ የቆሸሸና የወደቀ ህይወት የላትም። ይልቁንስ የወደቀውና የቆሸሸው የአንተ ህይወት ነው። ለምን? በክርስቶስ ኢየሱስ ደም ታጥበሃል፣ ነጻሃል። የእግዚአብሔር ልጅ አልሆንክም። በሃይማኖት ጥላ ውስጥ ተቀምጠ የያዝከውንም ሃይማኖት እንኳ በወጉና በአግባቡ አላወቀው። የሰውን ህይወት ግን ዘለ የቆሸሸ የወደቀ ማለት አይን በበራና በተከፈተ ጊዜ ምን አይነት ለቅሶ አልቅሰ ይቅርታ እንደምጠይቅ አላቅም። በጣም አሳፋሪ ነው። እሷ በአንተ ስድብ ትሸለማለች እንጂ አትዋረድም። አየህ፣ የገባት ናት። ምንም ብትላት ኢየሱስ ቤልዜቡል ተብሏል።
የራሳችሁን ህይወት ሳታጸዱ በእናንተ በአይናችሁ ምሰሶ እያለ የሌላውን ጉድፍ እናጥራ ማለታችሁ በመጀመሪያ በአይን ያለውን ምሰሶ አውጣ። መምህርነት ለአንተ አግባብ አይደለም። በአቋራጭ ነው መምህር የተባልከው። የት ጉባኤ ቤት ነው ሄደ የቀጸልከው? ከየትኛው መምህር ነው የተማርከው? ያሳዝናል። አሁን ያዜምከውም ዜማ ራሱ እንደው እኔ አሁን ስለ ማርያም አልዘምርም። አሁን የምዘምረው ስለ እግዚአብሔር ነው። ምስጋናዬ ኢሳይያስ 42:8 ላይ እኔ እግዚአብሔር ነኝ ስሜም ይህ ነው፣ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም ብሎ ስለተናገረ የእግዚአብሔርን ምስጋና ለማርያም አንሰጥም፣ ለፍጡራን አንሰጥም፣ ለመላእክት አንሰጥም። እናንተ ቅዱሳን ላላችሁት ለማንኛውም ቅዱስ ለተባለ አንሰጥም። ለእግዚአብሔር ብቻ ነው የምንዘምረው። ፈረሱንና ፈረሰኛውን በባህር የጣለ ለእግዚአብሔር እዘምራለሁ ብላ ማርያም የሙሴ እህት ከበሮዋን አነሳች። እኛም ለእግዚአብሔር ነው የምንዘምረው። አምጡ ምስጋና ለእግዚአብሔር ነው ያለው ዳዊት። ለእግዚአብሔር ነው የምናመጣው። ምስጋና የተገባው እግዚአብሔር ብቻ ነው። ለፍጡር ምስጋና አይሰጥም። አንተ ግን ለፍጡር የተሰጠውን ምስጋና እንኳን እንዴት አድርገህ እንዳዜምከው በወረደ ዜማ በቃ በስሚ ሰምተህ በድምፅ ማጉያ ካህኑ ቄሱ ሲቀድስ ሰምተህ እንጂ ጉባኤ ተዘርግቶ የቅዳሴ መምህራን እግር ስር ቁጭ ብለህ ተምረህ አይደለም። ስብርብር አድርገህ ለማያውቁሽ ታጠኛል። እንደው በጣም ነው እኮ የሚገርመው። ከዚህ ከቅዳሴ እኔ አሁን ይኸው የቅዳሴ መጽሐፍ አለኝ፣ መዝገበ ቅዳሴ ዘደብረ አባይ፣ ሄዳችሁ ማየት ትችላላችሁ። መዝገበ ቅዳሴ ዘደብረ አባይ ይኸው በምልክት የተጻፈ እና በምልክት የጮሁ ሰዎች የሚጠቀሙበት መጽሐፍ ነው። እዚህ ላይ ይሄው ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ ብሎ ቅዳሴ ማርያም ላይ በምልክት ጽፈውታል። እኔ በፊት ቅዳሴ ተምሬያለሁ። በምልክት ነው የተማርኩት። ደብረ አባዩ ተምሬያለሁ ምናምን ማለት ብዙ ስለማልወድ ነው አይባልምም ደግሞ እና ወግ ባለው ዜማ ነው ላዜምልህ የምችለው እንጂ እንዳንተ ሰባብሬ ሚዲያ ላይ ትንሽ አታፍረም? እንደው ስታዜም እንኳን ኦ ማርያም ነው የሚባለው። ሰላም ለኪ ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንዲህ ተብሎ ነው የሚዜመው እና በእንተ ዝናፈቅረኪ የትና የት አታውቅም ብለህ ነው ቅዳሴው። ባታውቅም ግን በመጽሐፉ ቃል ሞግታ ታሸንፋለች። በዚህ በእግዚአብሔር ቃል አጠገቡ አትቆምም። አሁን ለማወዳደር ወይም አንተን ከሷ እሷን ከአንተ ለማወዳደር አይደለም ማለት እኛ ከውድድር መንፈስ ነፃ የወጣንን እግዚአብሔርን በፍቅርና በትህትና ነው የምናገለግለው። ግን ለሷ ነው መልስ የምሰጠው ብለህ እንደ መምህር ራስን ቆጥረህ እና ታዛቢ ሆነህ በቃ እሷ ምንም እንደማታውቅ ገና ዝም ብላ የቲያትር ቤት አርቲስት እንደሆነች አድርገህ ዝቅ አድርገህ እሷን ቆጥረህ አንተ ራስን መምህር አድርገህ የኦርቶዶክስ ሊቅ አድርገህ መናገር ነው። ግን የታዘበ ታዝቦ ይኸው አሁን አንተን ገበና ደግሞ እኔ እዚህ እየተናገርኩ ነው ማለት ነው። በጣም ነው የሚያሳዝነው። እና ለመተቸት በመጀመሪያ ሙሉ የሆነ በቂ የሆነ እውቀት ልትይዝ ይገባል። ቅዳሴውን ራሱ መጮህ የለብህም እንዴ! ነውር አይደለም እንዴ? ባለሙያዎች ቢሰሙ ቶ እኛን በሌላ አይን ልታይ ትችላል። ባለሙያዎች የቅዳሴ ባለሙያዎች ቢጮህልህ የሚያጸድቁልህ ይመስላል? ምንም ሳታውቁ
ወይ አእመረ ግስ አላወረዳችሁ፣ ግስ አልገሰሳችሁ፣ ጉባኤ ቃና ዘአምላኬ የሚበዙ አልቀጸላችሁ፣ ከሜዳ ተነስታችሁ መምህር ተብላችሁ ጋኖች አለቁና ምንቸቶች ጋን ሆኑ እንደሚባለው ልትተቹ ትነሳላችሁ። ታድሶ እንዲህ ነው፣ ፕሮቴስታንት እንዲህ ነው። የፕሮቴስታንት ፍጻሜ የት ጋ ነው? የራስን ፍጻሜ ሳታቅ የፕሮቴስታንት ፍጻሜማ ክርስቶስ ነው። በተፈጸመ ተስፋ ውስጥ ነው የፕሮቴስታንት አማኝ ያለው። እኔ መስካሪ አይደለሁም ለነሱ፣ ራሳቸው ስለ ራሳቸው ያውቃሉ። ነገር ግን ካመኑት ከኢየሱስ የተነሳ በተፈጸመ ተስፋ ውስጥ ነው ያሉት። ለአባቶች የተነገረ ተስፋ የምስራች ይለዋል ኢየሱስን የሐዋርያት ሥራ 13:30 ላይ ለአባቶች የተነገረ ተስፋ የምስራች በመጨረሻው ኢየሱስን አስነስቶ ተስፋችንን ፈጸመው ይላል። እንደገና ደግሞ የሐዋርያት ሥራ 17 ወደ መጨረሻው ጋር ብትሄድ ኢየሱስን ከሙታን አስነስቶ ሁሉን አረጋግጧል ይላል። በተረጋገጠና በተፈጸመ ተስፋ ውስጥ ነው ያለው ፕሮቴስታንት። አንተ ግን ተስፋህን እንኳን አላወቀው፣ ፍጻሜህን እንኳን አላወቀው። ፍጻሜው ያማረ ነው። አምኖ ቁጭ ያለ ነው። አባቱንና አምላኩን ያወቀ የእግዚአብሔር ልጅ የሆነ በደም የተገዛ ሕዝብ አንተ የምትቀልድበት ፍጻሜው ይሄ ነው ወይ ብለህ የምታሾፍበት ሕዝብ አይደለም። እና ይህችንም ምህት እኮ የክርስቶስ ኢየሱስ መስካሪ ናት። ዛሬ ወንጌልን በአደባባይ የምትናገር የማትፈራ ሴት ናት። በጨለማ የነገርኳችሁን በብርሃን ተናገሩ፣ በጆሮ የሰማችሁትን በሰገነት አውሩ፣ በሰገነት ላይ አውሩ እንደሚል የምታወራ ሴት ናት። በጣም ነው የምወዳት። ንግግሯ ራሱ በቃ ለጌታ ያላት ፓሽኔት ቅንዓት እንዴት ደስ ይላል። ሰሞኑን አላየዋትም እና የት ሄደች ምናምን እያልኩ ጠይቃለሁ እንጂ በጣም የምትገርም ሴት ናት። እንደሷ ያለ እንደ ሸዋፈራ አሁን ያቀረብከው አሜዚንግ የሆነ ጋይ ነው። በቃ ቦልድ ነው። አይገርምህም? ስለ ኢየሱስ መስክሮ ማያባራ ሰው። እናንተ ግን ትከሱታላችሁ። ብትቀራረቡ ብትነጋገሩ በእግዚአብሔር ቃል መልስ የላችሁ። በጣም ነው የሚያሳዝነው። በጣም ኦርቶዶክስ ቤተክርስቲያን እናንተን ማፍራቷ ራሱ እኔ ግርም ነው የሚለኝ። ስንት ሊቃውንት በኖሩበት፣ ስንት ምሁራን፣ የመጽሐፍት ምሁራን መጽሐፍትን እኮ አበጥረው መናገር የሚችሉ ስለ ምስጢረ ሥላሴ ብትል፣ ስለ ምስጢረ ሥጋዌ፣ ስለ ነገረ ድህነት በደንብ አድርገው መናገር የሚችሉ አባቶች አሉ። ምንም ጫፏን በቃ ይዛችሁ ክር መዛችሁ የምትሮጡ አይደላችሁ እናንተ። ጨረፍ አድርጋችሁ በቃ በብልጠት ደግሞ በጣም ነው የሚያሳዝነው ይለኛል። እና በጣም እና ምሳሌ ዘይሐጽጽ ይባላል። የትና የት አርቲስት የትና የት የተናገረችው ምሳሌ ዘይሐጽጽ ማለት ለመሆኑ ምን ማለት ነው? ታውቀዋለህ ትርጉሙን? ምሳሌ ዘይሐጽጽ ይባላል አለ። የጎደለ ምሳሌ ማለት ሐጸ ጎደለ ማለት ነው። እና ዘይሐጽጽ ጉድለት ያለው ምሳሌ ነው በቃ። እና የኛ ነው ትክክለኛ፣ አባቶች ነው ትክክለኛ ብለህ ቅዳሴ ማርያምን ልታሳይ ሞከር። ቅዳሴ ማርያም አዎ ልክ ነው የጠቀስከው እንትን እዛ ቅዳሴ ማርያም ይኸው እኔም ጋር አለ። እና የግድ ሰዎች በእንዲህ መንገድ ማብራራት አለባቸው እንዴ? በዛ በቅዳሴ ማርያም ላይ ይሄ ነገር ተጽፏል። ይህንን ትክክለኛ ምሳሌያዊ እንደሆነ በትክክል አንዳንድ እኮ እውነቶች አሉ በኦርቶዶክስ ቤተክርስቲያን ውስጥ። እኛም ወደ መሰረቷ ወደ ትክክለኛ እውነቷ ትምጣ ነው ያልነው እንጂ ሁሉም ነገር ስህተት ነው ኦርቶዶክስ ውስጥ ያለው አላልንም። እና ቅዳሴ ማርያም ገጽ 27 ቁጥር 28 ላይ ነው ያለው። በእኔ ቅዳሴ ማርያም ማለት ነው። ይኸው እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለንም። በገጽ 3 ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሶስት ነው እንላለን እንጂ ብላ አስቀምጣለች። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ማለት ነው። አንድ ሲሆን ሶስት፣
ሶስት ሲሆን አንድ ይሴለሱ በአካል ሶስት ሲሆኑ ወይተዋሃዱ በመለኮት ግን አንድ ናቸው ብላ በጥሩ ሁኔታ ምስጢረ ሥላሴን አስቀምጣለች ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን። እንደውም በምስጢረ ሥላሴ የሚደርስባት የለም ማለት ሃይማኖተ አበውን ብናጠና አሁን ለምሳሌ ብዙ ነገሮችን ልናመጣ እንችላለን። እና የግድ እንግዲህ እህታችን ይሄንን መናገር አለባት እንዴ? እሷ ደግሞ በትክክለኛው መንገድ እግዚአብሔር አምላክ የህይወታችን ጸሐፊ ነው አለች። ኢየሱስ ክርስቶስ በደሙ ገዝቶናልና የህይወታችን ፕሮዲውሰር ነው አለች። መንፈስ ቅዱስ ጋይድ ያደርገናል ወይም ይጠብቀናልና የህይወታችን ዳይሬክተር ትክክል እኮ ናት፣ የህይወታችን ዳይሬክተር ነው አለች። አሁን ይሄንን አንተ ራስህ አሁን ታብራራዋለህ? ይሄንን እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለንም። በገጽ ሶስት ሲሆን አንድ ነው እንጂ ማለት ምን ማለት ነው? ይሄን ታብራራለህ? ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሶስት ነው እንላለን እንጂ ይላል። በባህሪ አንድ ሲሆን ሶስት ነው እንላለን እንጂ ሲል እንዴት ነው ሶስት የተባለበት? እንዴት ነው አንድ የተባለበት? ይህንን እንኳን በአግባብ አታብራራው። ይቺን ሲሉ ሰምተህ ቅዳሴ ማርያም ላይ ስላለ በየቪዲዮ ስለተለቀቀ ነው ይሄን የለቀቀው እንጂ በፍጹም ምስጢረ ሥላሴን አንተ መተንተን አትችልም። በደንብ ነው የማውቅህ፣ በደንብ ታስታውቃላችኋ። ጉባኤ ቤት አልገባችሁም፣ አልዘረጋችሁም መጽሐፍ ግን አሁን የትና የት ምንም ቅዳሴውንም እንትን አላለችም። ለእሷ እኔ በቂ ነኝ በሚል ነው ያልሆነ ትችት ለመተቸትና ለመሰንዘር የተነሳ እና ሰው በተረዳው በገባው ነገር ምሳሌ አድርጎ መናገር ይችላል። አትመስሉኝ አይልም እግዚአብሔር። ትክክለኛ አንተ ጸሐፊ ነህ፣ ትክክለኛ ፕሮዲውሰር ነህ አላለችም። ለሰው በሚገባው መንገድ አብራርታለች፣ ተናግራለች። እግዚአብሔር አምላክ የተመሰገነ ይሁን። አሁን ከዚህ በኋላ ስላለው እሷ ስላብራራችው ነገር ተጨማሪ ማብራሪያ እኔ ደግሞ ሰጣለሁ። እግዚአብሔር የህይወታችን ጸሐፊ ነው ባለችው ነገር አንተ ግን ህይወቷን የቆሸሸ የወደቀ አድርገህ ቆጥረህ የቆሸሸና የወደቀ ህይወት ያንቺ የቆሸሸውና የወደቀ ህይወት ጸሐፊ ነው ስትል እንዴት እንደዘገነነኝ እግዚአብሔር አምላክ ይህንን የሰደብከውን ስድብ ወደ አንተ ይመልሰዋል። በጣም እርግጠኛ ነኝ። በጣም ነው ጽዩፍ ዲያቆን እንደሆንክ ገና ከደጀ ሰላም ያልወጣ ዲያቆን እንዲህ ነው በቃ ጠጅ ልሶ ወይም ደግሞ ይሄ አላ አይደለም በሽክና ልሶ ሲወጣ እንዲህ አድርጎ ነው የሚሳደበው። ሞቅታው ስላለ ማለት ነው። ገና ጥሬ በሆነ ህይወት በቃ እንዲህ አይነት ሚዲያ ላይ እንዲህ አይነት ንግግር ይናገራል። ነውር አይደለም። እቺ እህት እኮ በጣም የተወደደች የተባረከች ሴት ናት። እንደገናም ደግሞ ታለንት ናት። በስንት እውቀት ውስጥ እሷ ያላትን እውቀት አንተ አለህ። ስንት ነገር እኮ አቻችላ በዓለም እኮ ስንት እውቅና ያላትና ምሁር የሆነች ሴት ናት። ንግግሯ ራሱ ያስታውቃል። አንተ ምትተቻት አይደለም። የደጀ ሰላም ንግግር ነው ይሄ። የቆሸሸ ብለህ በድፍረት ልክ ከደጀ ሰላም ወጥቶ እንደሚሳደብ ዲያቆን ሚዲያ ላይ ወጥተህ ስትሳደብ አታፍርም? በጣም ነው የሚያሳዝነው። በመጀመሪያ ንግግራችሁ በጨው የተቀመመ በጸጋ ይሁን ይላል የእግዚአብሔር ቃል። ለማነጽ የሚጠቅም ማንኛውም የጸጋ ቃል እንጂ ክፉ ቃል ካፋችሁ አይውጣ ይላል። አንተ ግን ክፉ ቃል አውጥተህ በጣም ጽርፈት የሞላበት በቃ ስድብ። መቼ ነው የምትባንኑት? መቼ ነው የምትሰለጥኑት? ጥንታዊት ኦርቶዶክሳዊ ምን የቆየች አባቶች እምነት ታዲያ ከእናንተን ካላሻሻለ ምን ዋጋ? ነጠላ መልበሱ ማደግደጉ ምን ጥቅም አለ? የውስጥ ጩቤ ታጥቃችሁ ድንጋይ ነው የምትወረውሩ። ገዳይ ናችሁ። ጥላቻችሁ አያድርስ ነው። ሰው ለምን ተነሳ? ማንንም እግዚአብሔር ከሜዳ ያነሳል። የትና የት ነገር በመንፈሳዊ ነገሯ የት ጋር እንደምትደርስ አታውቅም። ወይ የቤተ ክርስቲያን መሪ ልትሆን ትችላለች ወደፊት፣ ወይ አስተማሪ። ያው አንተ አሁን ናካት እንጂ አስተማሪ ልትሆን እንዴ። ነገ እኮ የወንጌሉ የምስራች ቃል ተናጋሪ ስንት ነፍስ ነው በሷ ወደ ጌታ ማዳን የመጣው። መናቅ፣ በቃ ሰውን መናቅ።
እናንተ አንዱን ነገር ሳታውቁ ሌላውን ሰው በመናቅ የምትናቅናት በአንተ አፍ የምትነወር አይደለችም እህታችን። በጣም ብሩክት የሆነች እህት፣ በጣም የምንሳሳላት የምንወዳት እህት ናት። በጣም ገና ብዙ የመከሩን ስራ የምትሰራ ሴት ናት። ገና ብዙ ነፍስ ወደ እግዚአብሔር ጎተራ የምታስገባ እሳት የላሰች ወንጌላዊት ናት። እንዲህ ናት ብለው ደግሞ ማጣጣል። አይ ዲያቆን፣ አንተ መምህር ሳይሆን ዲያቆን፣ ድንጋይ ወርዋሪው ዲያቆን ነው የምልህ እኔ። ደግሞ ዘይሐጽጽ ይባላል ይላል ሲሉ ሰምተዋል። በጣም እኮ የሚገርም ነው። እና እስቲ ወደ ሀሳቤ ልምጣ። እግዚአብሔር የህይወታችን ጸሐፊ ነው ብትል እኮ ልክ ናት። ጸሐፊ ነው። ገብቶሃል? አላወቅከውማ። ጸሐፊ ነው። መጽሐፍ እንደዛ ብሎ ይናገራል። ጸሐፊ ስለመሆኑ ላሳየ። ዘዳግም 9 ቁጥር 10 አውጣ እንግዲህ የእግዚአብሔርን ቃል። ዘዳግም 9 ቁጥር 10 ላይ እንዲህ ይላል። ዘዳግም 9 ቁጥር 10 ላይ እግዚአብሔርም በእግዚአብሔር ጣት የተጻፉትን 2 የድንጋይ ጽላቶች ሰጠኝ። ታዲያ እግዚአብሔር ጸሐፊ አይደለም? እግዚአብሔርም በእግዚአብሔር ጣት የተጻፉትን ይላል። ጸሐፊ አይደለም እግዚአብሔር? የተጻፉትን 2 የድንጋይ ጽላቶች ሰጠኝ። ሰብሰብ ተደርጎ በነበረበት ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር ይላል። ማን ነው ጸሐፊው ታዲያ? እግዚአብሔር ነው። በድንጋይ በዛ ጽላት ላይ የጻፈ እግዚአብሔር በእኛ ህይወት አይጽፍም? ጸሐፊ አይደለም እግዚአብሔር? ጸሐፊ እኮ። አላነበብከውማ አንተ፣ አላወቅከውማ። ክብር ለእግዚአብሔር ይሁን። ጸሐፊ ነው እግዚአብሔር። አንድ ሌላ አይንህን ይከፍታል ይሄ ቃል፣ እርግጠኛ ነኝ። መዝሙር 139 ቁጥር 16 ላይ ደግሞ እንዲህ ይላል። አውጣ። እግዚአብሔር አምላክ የተመሰገነ ይሁን። ወደ ጓዳችሁ ነው መግባት ያለባችሁ። ሚዲያ መክፈት የለባችሁም። እንደውም እናንተ መማር ነው ያለባችሁ። መዝሙር 139 ቁጥር 16 ላይ እንዲህ ይላል። መዝሙር 139 ቁጥር 16 እንዲህ ይላል። ያልተሰራ አካሌን አይኖች አዩኝ፣ የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጽሐፍ ተጻፉ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ ይላል። ስለዚህ በመጽሐፍ ተጻፉ ሲል ጸሐፊ አለ። ያ ጸሐፊ ማን ነው? እግዚአብሔር አይደለም? ህይወታችንን በሙሉ የጻፈው እግዚአብሔር ነው። እንዲህ አድርጋ ነው እሷ የህይወታችን ጸሐፊ ነው ስትል እንጂ ራፖር ጸሐፊ ነው እያለች አይደለም። ገብቶሃል? አንተ ተገረምክበት እንጂ እንደው አውርደህ ይህን አልከው እንጂ በጣም ይህንን መናገሯ ነው እህታችን። ያልተሰሩ አካሎቻችንን ያልተሰራ አካላችን አይኖች አዩኝ። ገና ሳንሰራ ነው አይኖቹ ያዩን። እንደገና ደግሞ የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጽሐፍ ተጻፉ። የኛ ቀናችን አንድስ እንኳ ሳይቀር በመጽሐፍ ተጽፏል። ምን እንደምንሆን እግዚአብሔር ያውቃል፣ እኛ ግን አናውቅም። በቀደመው በእግዚአብሔር ዕውቀት ነው እኛ እዚህ የደረስነው። አንተ እንኳ ነገ ምን እንደምትሆን አይታወቅም። እግዚአብሔር ግን ያንን ቀኖችን ጌታ ጽፏል። ነገ ምናልባት እግዚአብሔር ይቅር ብሎ በበጉ ደም ታጥበ አገልጋዩ ልትሆን ትችላለህ፣ እግዚአብሔር መሐሪ ስለሆነ። ይህንን ለማለት ነው። አየህ? ስለዚህ እግዚአብሔር የህይወታችን ጸሐፊ ነው። አሜን። ክብር ለእግዚአብሔር ለአምላካችን ይሁን። እንደገና ፊልጵስዩስ 4:3 ላይ በእግዚአብሔር ቃል አስረጅነት ነው የምናገረው። ፊልጵስዩስ 4:3 ላይ አንተ ደግሞ በስራዬ አብረህ የተጠመድህ እውነተኛ ሆይ እንድታግዛቸው ለምናለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀለሚንጦስ ደግሞም ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ይላል። ስሞቻቸው በሕይወት መዝገብ ከተጻፉት። ማን ነው ስሞችን በሕይወት መዝገብ የሚጽፈው? እግዚአብሔር። ያንተም ሕይወት ስሞች በሕይወት መዝገብ ይጻፍ። ከመዘበት ወጥተህ ስሞች በሕይወት መዝገብ እንዲጻፍ ሕይወትህን ዛሬ እሰጥልሃለሁ። እንደነዚህ እንደ እግዚአብሔር ባሮች እንደነ ቀለሚንጦስ
እና እንደሌሎቹ ስሞች በሕይወት መዝገብ ይጻፍ። እድለኛው ይህን ጌታ የሕይወት ጌታ አድርግ። እግዚአብሔር ጸሐፊ ነው፣ በጣም ኃይለኛ፣ የጻፈው የማይሰረዝ። የሰው ጽሑፍ ይሰረዛል፣ ይደለዛል፣ እርማት ቤት ይገባል፣ ሳንሱር ይደረጋል። የእግዚአብሔር ጽሑፍ ግን ሳንሱር አይደረግም። ይሄ ነው። እግዚአብሔር የተመሰገነ ነው። ዕብራውያን 12:23 ላይ ደግሞ በወስድ እግዚአብሔር ጸሐፊ ስለመሆኑ ላሳይ ይችላል። ዕብራውያን 12:23 ላይ እንዲህ ይላል፣ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያቱ ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፉት ወደ በኩራት ማህበር ይላል። በሰማያት ምን ወደ ተባሉት ወደ ተጻፉት። ማነው ያን በሰማያት የጻፋቸው? እግዚአብሔር ወደ ተጻፉት። ስለዚህ እግዚአብሔር የሕይወታችን ጸሐፊ ነው። ገብቷል? እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ይሁዳ 1:4 ደግሞ አውጣ። እግዚአብሔር ጸሐፊ ስለመሆኑ እና እህታችን ግሩም አድርጋ ነው ያብራራቸው። አይኗ ስለበራ የእርሷን አይን ያበራ ጌታ ያንተንም አይን ያብራ። ይሁዳ 1:4 ላይ ምን ይላል? ክብር ለእግዚአብሔር ይሁን። ይሁዳ 1:4 ላይ ደግሞ እንዲህ ይላል፣ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና። ለፍርድ የተጻፉ ደግሞ አሉ፣ ሾልከው የገቡ ሐሰተኞች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ይላል። ስለዚህ ለዚህ ፍርድ የተጻፉ አሉ። በሕይወት መዝገብ የተጻፉ እንዳሉ ሁሉ ለፍርድ ደግሞ የተጻፉ ሾልከው የሚገቡ ዛሬም አሉ። እንደዛ ብሎ ይናገራል እግዚአብሔር። ክብር ለእግዚአብሔር ይሁን እና እግዚአብሔር የሕይወታችን ጸሐፊ ነው ያለችው ከዚህ የተነሳ ነው። ሌላኛው ነጥብ ደግሞ እግዚአብሔር ኢየሱስ ክርስቶስ በደሙ ገዝቶናልና የሕይወታችን ፕሮዲውሰር ነው። ፕሮዲውሰር ማለት አዘጋጅ ማለት ነው። አዘጋጅ። እግዚአብሔር በክርስቶስ ነው ዓለሙን ያዘጋጀው። ይኸው የምናገኘው ዕብራውያን 11:3 ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። ዕብራውያን 11:3 ዓለሞች በማን በእግዚአብሔር ቃል እንደተዘጋጁ። እግዚአብሔር አዘጋጅ ነው። በማን ያዘጋጀው? በቃሉ ነው። ስለዚህ እግዚአብሔር ክርስቶስ ኢየሱስ በደሙ የዋጀን ስለሆነ ፕሮዲውሰር ነው ብላ ብትል ልክ ነው። አዘጋጅ ነው ማለቷ ነው። እግዚአብሔር በክርስቶስ ሆኖ ነው ዓለሙን ያዘጋጀው። የእግዚአብሔር ባህሪያዊ ቃል ነው ክርስቶስ ኢየሱስ። የእግዚአብሔር ባህሪያዊ ቃል ዓለማትን በቃሉ ስልጣን ነው የፈጠረው። ከአብ ጋራ ሆኖ የእግዚአብሔር ባህሪያዊ ቃል ሆኖ በቃልነት ዓለምን ይፈጥር ነበር። ስለዚህ ነው ዓለሞች በእግዚአብሔር ቃል እንደተዘጋጁ የተባለ። ስለዚህ ፕሮዲውሰር ነው፣ አዘጋጅ ነው። እግዚአብሔር የተመሰገነ ነው። ዓለም የተዘጋጀው በእርሱ ስለሆነ ማለት ነው። አዘጋጅ ነው። እግዚአብሔር ዓለምን በክርስቶስ ነው ያዘጋጀው የፈጠረው። ስለዚህም የሚታዩት ከሚታዩት እንዳልሆነ በእምነት እናስተውላለን ብሎ ዕብራውያን 13:3 ይናገራል። እንደገና ደግሞ ቆላስይስ 1:15-23 ሄደ ብትመለከት ብዙ ጥቅስ ልሰጥ ይችላል። ቆላስይስ 1 እርሱም የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። በክርስቶስ። ስለዚህ ክርስቶስ ፕሮዲውሰር ነው፣ አዘጋጅ ነው ማለት ነው። በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። በእርሱ ነው የተፈጠረው፣ ለእርሱ ነው የተፈጠረው። እርሱም ከሁሉ በፊት
ከሁሉ በፊት ነው፣ ሁሉም በእርሱ ምን ሆኗል? ተጋጥሟል። የተፈጠረውና የተጋጠመው ፍጥረት በማን ነው? በኢየሱስ ነው። የሚጠቀለለውም በክርስቶስ ነው። በመጨረሻ ዓለምን በክርስቶስ መጠቅለል ነው የእግዚአብሔር ሐሳቡ። ኤፌሶን 2:10 ላይ ተጋጥሟል ይላል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው ይለዋል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ነው ይላል። ስለዚህ አዘጋጅ ነው ማለት ነው። ፕሮዲውሰር ነው፣ አዘጋጅ ነው። ለእግዚአብሔር አብ ያዘጋጅለታል። በሱ በኩል ነው ሁሉ ነገር የሚዘጋጀው፣ የሚፈጠረው፣ እንደገና የተጋጠመው በእርሱ በኩል። ስለዚህ እግዚአብሔር ክርስቶስ ኢየሱስ በደሙ የገዛን ስለሆነ የህይወታችን ፕሮዲውሰር ነው ብላ ብትል እውነቷን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ነው የሚለው። ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ብሎ ይናገራል። ታዲያ ምኑ ጋር ነው ጥፋቷ እንዴ? ምኑ ጋር ነው? ለምንድን ነው በከንቱ ዝም ብለህ የምትኮንናት እህታችንን? ከሰይጣን እጅ ስላመለጠች ነው? ሃይማኖተኛ አይደለችም። አሁን እሷ እኮ ህይወትን የተካፈለች ናት። ህይወት ተገለጠ የምትል ናት። አይተንማል። አይኖቻችን ያዩትን ጆሮቻችን የሰሙትን እናወራላችኋለን የምትል እና ህይወትን የምታወራ እህት እንጂ ሃይማኖት የምታቀነቅን አይደለም። ነጠላ ለብሳ ድንጋይ አትወረውርም፣ አትኮንንም ሃይማኖትን። ነገር ግን ለሃይማኖተኞች ለኦርቶዶክስም ሆነ ለሙስሊምም ሆነ ለካቶሊክም ሆነ ለሃይማኖተኞች ህይወት ኢየሱስን ታስተዋውቃለች። ለዚህ ነው ፕሮዲውሰር ነው ያለችው ኢየሱስን። እግዚአብሔር የተመሰገነ ነው። እግዚአብሔር ዘመኗን ይባርክ። በጣም ይሄ ትልቅ መረዳት ነው፣ ትልቅ አንደርስታንዲንግ ነው ያገኘችው። በጣም እግዚአብሔር ዘመኗን ይባርክ። ምንም በቃ የማይፈታታ የቅዳሴ ማርያም እንትን ይዞ እስቲ ስሙ ብሎ ይላል እሱ ያልኖረበትን። መቼ አስተማራችሁት? ሲጀመር ራሱ ምስጢረ ሥላሴ ምን እንደሆነ በደንብ አፍታታችሁ አስተምራችኋል? ሰዎች ሁሉ በእርሱ ሆነ ስለሚል በእርሱ ሆነዋል፣ በእርሱ ነን፣ በክርስቶስ ነን ማለት ይችላሉ። ዛሬ ድነናል ማለት ይችላሉ። ጸድቀናል ማለት ይችላል። መጽሐፍ ቅዱስ እኮ ድናችኋል፣ ጸድቃችኋል፣ ተቀድሳችኋል ይላል። አንደኛ ቆሮንቶስ ምዕራፍ 6 ከ9 እስከ 11 ድረስ ቀድሞ አመንዝሮች፣ ሌቦች፣ ቀማኞች ነበራችሁ፣ አሁን ግን በአምላካችሁ ስም ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ጸድቀናል ማለት ትችላለህ አንተ? ሌላውን ኦርቶዶክስን አንተ ማለት ትችላለህ? ጸድቅ ያለው ተቀድሽ ያለው ታጥብ ያለው ትላለህ? ፕሮዲውሰር ነው የህይወቴ ሲል እኮ አንድ ሰው ታጥብ ያለው ተቀድሽ ያለው ጸድቅ ያለው እያለ ነው። ተዘጋጅቻለሁ ለእግዚአብሔር አብ መንግስቱን ለመውረስ ክርስቶስ አዘጋጅቶኛል፣ የክርስቶስ ነኝ ትላለች እህታችን። አንተ አሁን ትላለህ? ኦርቶዶክሳውያኑ ህዝቡ ይላል አይልም? እኔ ገና በሰማይ ነው የማውቀው አሁን አላቅም መዳኔን ብሎ አይደል የሚናገረው? አናቅም ይሄንን። እህታችን ግን እንዲህ ትላለች። እግዚአብሔር የተመሰገነ ይሁን ለዘላለም። ሌላው እንደው ቶሎ ልሂድ። እንደገና መንፈስ ቅዱስን ደግሞ ጋይድ ያደርገናል ይጠብቀናልና የህይወታችን ዳይሬክተር ነው አለች። እቺን ስላለች የሃይ ስኩል ዳይሬክተር መንፈስ ቅዱስን የሃይ ስኩል ዳይሬክተር አደረገችው እኮ ለማለት ነው። ወይም ደግሞ የኤሌመንተሪ ዳይሬክት ማለት የሚመራ ማለት ነው፣ ጋይድ የሚያደርግ ማለት ነው። ከተሳሳተ ነገር ውስጥ አውጥቶ ዳይሬክት ያደርጋል። አሁን አንድ ሀገር የማታውቅበት ሀገር ብትሄድ ሁሉ ነገር በቃ ምስቅልቅል ይልብሃል፣ ግራ ይገባሃል። ወጥተህ አንድ ዘመድ ጋር ደርሰህ ለመመለስ ያቅታል። የትኛውን ታክሲ መያዝ እንዳለ የትኛውን ባስ መያዝ እንዳለ አታውቅም። ነገር ግን ልክ እንደ ይሄ የመኪና እንትን አለ፣ ይሄ መኪና ሰዎች ሲነዱ የሚጠቀሙበት ጋይድ የሚያደርግ ልክ መንፈስ ቅዱስም እንደዛ ነው ጋይድ የሚያደርግ። ጂፒኤስ ማለት ነው። ጂፒኤስ ትጠቀምና መኪና መንዳት የቻለ ሰው በተለይ ጂፒኤስ ይጠቀማል። ያ ጂፒኤስ ጋይድ እያደረገው ከዚህዛ ከዛዛ እያለ
ይመራዋል ማለት ነው። መንፈስ ቅዱስም እንደ ጂፒኤስ ነው። እንግዲህ ገብቶ ከሆነ መኪና የምትነዳ ከሆነ መኪና መንዳቱ አያቅታችሁም፣ የሚያቅታችሁ ሌላ። ስለዚህ እንደ ጂፒኤስ ነው፣ በቃ ጋይድ ያደርገናል እንጂ የሃይ ስኩል ወይም የኤሌመንተሪ ዳይሬክተር ነው አላለችንም እህታችን። ግን ዳይሬክተር ነው፣ ጋይድ ያደርገናል፣ ይመራናል ማለት ነው። ዳይሬክተር እኮ አንድ ሰው አይሆንም ዝም ብሎ ስለ ትምህርቱ ካሪኩለም ሳያቅ ትምህርት ቤትን ማስተዳደር ካልቻለ ዳይሬክት ማድረግ። ዳይሬክተር እኮ ተማሪዎችን ብቻ ሳይሆን ዳይሬክት የሚያደርገው አስተማሪዎችንም ዳይሬክት ማድረግ ይችላል። አለቃ ማለት ነው። እነሱ ያሰማራቸዋል። በዚህ ውጣ በዚህ ግባ ይላል፣ ዳይሬክት ያደርጋል። ተማሪውንም እንደዚህ እና መንፈስ ቅዱስም ዳይሬክት ያደርገናል፣ ይመራናል። ለምን? እኛ የእግዚአብሔር ልጆች ሆነናል፣ በደሙ ታጥበን ጸድቀናል፣ ተቀድሰናል። ስለዚህ አሁን ሰይጣን አይደለም ይመራን፣ አእምሯችን አይደለም ይመራን፣ መንፈሱ ይመራናል ለማለት ነው። መንፈስ ቅዱስ ወደ እውነት ይመራ። ያንን ለመናገር ነው። እንዴት አልገባህም ብል አይፈረድብህም፣ ምክንያቱም ዳግም አልተወለድክም። መንፈስ ቅዱስ ዳይሬክት ያደርገናል። ግር ነው የሚልህ በቃ። ዳግም የተወለደ ግን ይገባዋል እንዴት አድርጎ ዳይሬክት እንደሚያደርገው መንፈስ ቅዱስ። ስለዚህ ዳግም መወለድን ስጠኝ፣ የእግዚአብሔር ልጅ አድርገኝ፣ በደምህ እጠበኝ፣ ጌታዬ አዳኝ አድርጌ እቀበልሃለሁ በል። ያኔ የመንፈስ ቅዱስ እንዴት አድርጎ ጋይድ እንደሚያደርግ ታያለ በህይወት። የእህታችን የአርቲስት የትናየት መግለጫ ወይም ማብራሪያዊ ትምህርት ግራ አያሰኝህም አንተ። አሁን ግን ኮንፊውዥን ውስጥ ለቀቀ፣ ከተተ። በቃ ኮምፕሌክስ ስለሆንክ እንዴት እንዲህ ትላለች ብለህ ለመተቸት እሷ የሄደችበትን አንተ ገና መች ተረዳ? አልገባህም እኮ፣ አትገናኙም። ክብር ለእግዚአብሔር ይሁን። እና ጋይድ ያደርጋል ያለችው እና መንፈስ ቅዱስ ጋይድ ያደርጋል። ላሳይ ከእግዚአብሔር ቃል ስለ መንፈስ ቅዱስ ዮሐንስ 14:26 በደንብ ይህንን መማር ያስፈልጋል። ምስጢረ ሥላሴን እናውቃለን፣ ምስጢረ ሥጋዌን አታውቁም። ክርስቶስ ስላልተገለጠላችሁ አብን አታውቁም። እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን? እኔን ያየ አብን አይቷል እኮ ብሏል። እንደገና ደግሞ እግዚአብሔርን አንድስ እንኳን ያየው የለም። ዮሐንስ ወንጌል 1:18 ላይ በአባቱ እቅፍ ያለው ልጁ እርሱ ተረከው። እግዚአብሔር አብን ኦርቶዶክስ መተረክ አትችልም። የኢየሱስ ሳትሆን የኢየሱስ መሆን አለባት። በምትሆንበት ጊዜ አብን መተረክ ትችላለች። የኢየሱስ ያልሆነ ሰው ስለ አብ መናገር አይችልም፣ ስለ መንፈስ ቅዱስ መናገር አይችልም። የኢየሱስ ሁኑ በመጀመሪያ የምንላችሁ ለዚህ ነው። ዮሐንስ 14:26 ላይ እንዲህ ይላል፣ ዮሐንስ 14:26 አብ በስሜ የሚልከው ግን መንፈስ ቅዱስ የሁሉ አጽናኛው እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ሁሉን ያስተምሯችኋል፣ እኔ የነገርኳችሁን ሁሉ ይሄ መንፈስ ቅዱስ ያሳስባችኋል ብሎ ይናገራል። ማሳሰብ ማስተማር ማለት ጋይድ ማድረግ ነው፣ መምራት ነው። የክርስቶስን ትምህርት መንፈስ ቅዱስ መጥቶ ተረክቦ ያስተምራል፣ ያሳስባል። ለምን? አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ። አብ በማን ስም ነው የሚልከው? በኢየሱስ ስም ነው የሚልከው። ከኢየሱስ ተቃራኒውን አይደለም የሚናገረው፣ በኢየሱስ ያለውን ነው የሚናገረው፣ የሚያስተምረው፣ የሚያሳስበው። ስለዚህ ጋይድ ያደርጋል፣ የበለጠ ያጠጋጋናል ከክርስቶስ ጋር ማለት ነው። ይህንን ነው የሚያስረዳው። ይሄ ሊገባህ የሚችለው ዳግም ስትወለድ ነው፣ አለበለዚያ አይገባህም። እንደገና ዮሐንስ ወንጌል 20:22 ላይ 20:22 ምን ይላል? ዮሐንስ ወንጌል 20:22 ይህንን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። አየህ፣ መንፈስ ቅዱስን ስትቀበል ነው ማስተማሩ ማሳሰቡ የሚገባ። መንፈስ ቅዱስን የምትቀበለው ደግሞ ኢየሱስን ስትቀበል ነው። ዮሐንስ ወንጌል 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣ። በመጀመሪያ የእግዚአብሔር ልጅ ሳትሆን መንፈስ ቅዱስን መቀበል አትችልም። አንድ ክርስቶስን ተቀበልና የእግዚአብሔር ልጅ ሁን። ሁለት መንፈስ ቅዱስን ተቀበል። ያኔ መንፈስ ቅዱስ እንዴት አድርጎ እንደሚያሳስብህ እንደሚያስተምርህ
ታያለህ ማለት ነው። አለበለዚያ አይገባንም። ይህንን ነው እንትን የሚያሳየን። ስለዚህ መንፈስ ቅዱስን ተቀበል ልልህ የምችለው ኢየሱስን ስትቀበል ስለሆነ ኢየሱስን ተቀበል፣ ከዛ በኋላ መንፈስ ቅዱስን ተቀበል፣ የሚሆነውን በህይወት ታያለህ። ሌላው ዮሐንስ የሐዋርያት ሥራ 1:5 ላይ በመንፈስ ቅዱስ ትጠመቃላችሁ ይላል። አንተም ተጠመቅ እንዳልልህ ኢየሱስን አልተቀበልክም። እንዴት ስለ መንፈስ ቅዱስ ጥምቀት እንዴት ብዬ ላስረዳ? መንፈስ የጌታ ብትሆን መንፈስ ቅዱስን በመንፈስ ቅዱስ ተጠመቅልሃል፣ መንፈስ ቅዱስን ተቀበልልሃል። የጌታ አልሆንክም። ዮሐንስ የሐዋርያት ሥራ 1:8 ላይ ወሶበ ይወርድ መንፈስ ቅዱስ ላዕሌክሙ ትነሥኡ ኃይለ ወትከውኑኒ ሰማዕትየ በኢየሩሳሌም ወይሁዳ እስከ ሰማርያ ይላል፣ ወእስከ አጽናፈ ዓለም። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከኢየሩሳሌም ጀምሮ በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ይላል። እና መንፈስ ቅዱስ ሊወርድብን የሚችለው ኢየሱስ የህይወታችን ጌታና አዳኝ ሲሆን፣ ስለ ርደተ መንፈስ ቅዱስ እንዴት ብለን ለኦርቶዶክስ እናውራ? ጌታን አልተቀበለማ ህዝባችን፣ ካህናቱ ሁሉ አልተቀበሉ፣ የህይወታቸው ጌታና አዳኝ አላደረጉ። መንፈስ ቅዱስ ርደተ መንፈስ ቅዱስ ልናወራ አንችልም ለኦርቶዶክስ። የሐዋርያት ሥራ 10:44 የሐዋርያት ሥራ 11:15 ስለዚህ የመንፈስ ቅዱስ መውረድ ለአንተም ይሁን፣ ይሄ ድል አያምልጥህ። በእውነት ለዚህ ድል እግዚአብሔር ያብቃህ ነው የምለው። ስለ ርደተ መንፈስ ቅዱስ ስለ መንፈስ ቅዱስም ሙላት እንዲሁ ነው። በመንፈስ ቅዱስ ስለተሞሉ ሰዎች የሐዋርያት ሥራ 4:8 የሐዋርያት ሥራ 4:31 የሐዋርያት ሥራ 6:3 የሐዋርያት ሥራ 7:55 የሐዋርያት ሥራ 9:17 የሐዋርያት ሥራ 13:9 እንደገና ቁጥር 52 ላይ ይናገራል የመንፈስ ቅዱስ ሙላት እንዳለ። መንፈስ ቅዱስ ሞላባቸው ይላል። አየህ፣ ይሄ ሁሉ ጉብኝት አለ፣ የመንፈስ ቅዱስ ሙላት። ይሄ ሊመጣ የሚችለው ኢየሱስን የህይወታቸው ጌታና አዳኝ ባደረጉ ሰዎች ላይ እና ይመጣና ያ መንፈስ ቅዱስ ይረዳቸዋል፣ ወደ እውነት ይመራቸዋል፣ ኃይል ይሆናቸዋል፣ ጉልበት ይሆናቸዋል። ወንጌልን መስበክ ይጀምራሉ። በመንፈስ ቅዱስ ተሞልተው አይፈሩ። እነ ሮዴ አያስደነግጧቸውም። ጴጥሮስን ሮዴ እንዳስደነገጠችው አንቺ የምትይውን ሰው አላውቀውም እንዳላ በመንፈስ ቅዱስ አንድ ሰው ከተሞላ አይደለም በአንዲት ሴት ፊት በስንት አይሁድ ፊት ጴጥሮስ ተሞልቶ እንደሰበከና 3000 ነፍስ እንደማረከ መማረክ ይችላል አንድ ሰው። አሁን እናንተ እኮ አይደለም ስለ መንፈስ ቅዱስ ሙላት ስለ ኢየሱስ ስለማታውቁ ስብከታችሁ ራሱ ገድልና ድርሳን። እንዴት ሆኖ መንፈስ ቅዱስ በእናንተ ላይ ይውረድ? ይህ እንዲሁ በዚሁ ባልፈው ነው የሚሻለው። ግን እጸልይልሃለሁ በመንፈስ ቅዱስ እንድትጠመቅ በመንፈስ ቅዱስ እንድትሞላ። አሁን ግን አልደረስክበትም። እንዲህ ያደርጋል መንፈስ ቅዱስ። መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው ይላል የሐዋርያት ሥራ 8:15-17 ስለዚህ አንተም ሊጸለይልህ የሚችለው መንፈስ ቅዱስን እንድትቀበል የሚጸለይልህ ኢየሱስን የህይወት ጌታ አዳኝ ስታደርግ ነው። አሁን ግን ይሄ ሁሉ የመንፈስ ቅዱስ ጉብኝት ሊያገኝ አይችልም። ኢየሱስን የህይወት ጌታ አዳኝ ስላላደረግ የመንፈስ ቅዱስ ተቃራኒ ነህ። መንፈስ ቅዱስን የምትቃወም ነህ። ልክ እንደ አይሁድ የሐዋርያት ሥራ 7:51 ላይ መንፈስ ቅዱስን ይቃወማሉ ይላል። እና ብዙ ጊዜ ልሳንን ስትቃወም ስትከራከር ልሳን የለም ብለህ ከአንድ ወንጌላዊ አማኝ ጋር ስትከራከር አይቻል። አልፈርድብህም። ለምን? ክርስቶስ ኢየሱስን የህይወት ጌታ አላደረክም፣ ከመንፈስ ቅዱስ ጋር አልተዋወቅክም። ስለዚህ ምን ብለህ በቃ ስለዚህ ልክ እንደ አይሁድ ኢየሱስን እንደተቃወሙና መንፈስ ቅዱስንም እንደተቃወሙ አይሁድ አንተም እጣ ፋንታ መንፈስ ቅዱስን መቃወም ነው ማለት ነው። የሐዋርያት ሥራ 7:51 ላይ እንዴት አድርገው ይቃወሙ እንደነበረ ያሳያል። 7:51 እናንተ አንገተ ደንዳኖች፣ ልባችሁ ጆሮአችሁ ያልተገረዘ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት። እናንተ ደግሞ ከነቢያት
ከነቢያት አባቶቻችሁ ያላሳደዱት ማን ነው እያለ ይናገራል። እና መንፈስ ቅዱስን ይቃወሙ ነበር። ለምን ዳግም አልተወለዱ? የኢየሱስ አልሆኑ። ስለዚህ መንፈስ ቅዱስን ይቃወሙ ነበር። በሐዋርያት የሚሰራውን በነቢያት የሚሰራውን መንፈስ ቅዱስ ሳይቀር ይቃወሙ እንደነበረ እናያለን። ስለዚህ ያንተም አሁን ላይ ያለ መረዳት ይሄ ስለሆነ መንፈስ ቅዱስን ትቃወማለህ። በአርቲስት የትናየት ያለውን መንፈስ ቅዱስን የተቃወምከው ለዚህ ነው። ማለት መንፈስ ቅዱስ የህይወታችን ዳይሬክተር ነው፣ ዳይሬክት ያደርገናል ብላ ስትል አለርጂክ ሆነብህ። በቃ መቃወም ጀመርክ። እሷ ግን ገብቷት ነው ከዚህ ነገር ነፃ ሆና ኢየሱስን በመቀበሏ ምክንያት መንፈስ ቅዱስ ሲመራት አይታ ነው። ዳይሬክት ሲያደርጋት ሰው ከመራት በላይ ፓስተር፣ ሐዋርያ፣ ዘማሪ፣ አገልጋይ ከመራት በላይ መንፈስ ቅዱስ በውስጧ ሆኖ ሲመራት ስላየች ዳይሬክተር ነው የህይወት ያለች፣ ጋይድ ያደርገኛል አለች። በቃ አንተ ግን ለዚህ ነገር እንግዳ ብላይንድ ስለሆንክ ተቃወምካት። ዳይሬክተር ምናምን ብለህ እና ትክክለኛው ዳይሬክተርማ መንፈስ ቅዱስ ነው። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ሌላው መንፈስ ቅዱስ እንደሚከለክል እንግዲህ ብዙ ብዥታ ነው የሚሆንብህ፣ ሊገባህ ስለማይችል እንዴት ብዬ እንደምል አላቅም። ገና ኢየሱስን የህይወቱ ጌታ አዳኝ ላደረገ ሰው ስለ መንፈስ ቅዱስ እንዴት ይረዳል? በአካል 3 በመለኮት 1 ይችን ነው እናንተ የምታውቁት። በስም በአካል በግብር 3 በመለኮት በአገዛዝ በስልጣን 1። ይሄ ነው በቃ። ከዛ ውጪ ኢንዲቪጁዋል መንፈስ ቅዱስ በእኛ ህይወት የሚሰራውን ነገር በአካሉ ላይ ምን እንደሚያደርግ አይገባችሁም። የሐዋርያት ሥራ 16:6 ላይ ግን እውቀት እንዲሆን ጀስት ትንሽ ማብራሪያዎችን አክዬ እነግርሃለሁ። የሐዋርያት ሥራ 16:6 ላይ ምን ይላል? የሐዋርያት ሥራ 16:6 ላይ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፊርጊያና በገላትያ አገር አለፉ ይላል። አየህ፣ መንፈስ ቅዱስ ጋይድ ያደርጋል ያለችው ታችን ከዚህ የተነሳ ነው። መንፈስ ቅዱስ ከለከላቸው በእስያ ቃሉን እንዳይናገሩ የሚያውቀው ነገር ስላለ። ከዛ በኋላ ስለከለከላቸው በፊርጊያና በገላትያ አገር አለፉ ብሎ ይናገራል። ይከለክላል መንፈስ ቅዱስ። ዳይሬክት ያደርጋል። ይሄ የእናንተ ቦታችሁ አይደለም እስያ። ስለዚህ ወደ ፊርጊያና ወደ ገላትያ ሂዱ ብሎ መራቸው ማለት ነው። ከለከላቸው። እዚህ ጋር እንደዚህ አድርጎ ይከለክላል መንፈስ ቅዱስ። ውጣ አትውጣ፣ ግባ አትግባ ይላል። እንደገና ደግሞ የሐዋርያት ሥራ 13:2 ላይ ለጠራዋቸው ስራ ለዩልኝ ብሎ ተናገራቸው። ዝም ብሎ በጓደኝነት የሚሾሙ አይደሉም። አሁን እናንተ ጳጳሳትን ስትሾሙ በትውውቅ በጓደኝነት፣ አሁን በጉቦ ሁሉ ተጀምሯል። ይሄ እንደምታደርጉ እዚህ በዳነች ቤተክርስቲያን ግን ይሄ አይደረግም። ለጠራዋቸው ስራ ለዩልኝ ብሎ መንፈስ ቅዱስ ተናግሮ ከመንፈስ ቅዱስ የተነሳ አገልጋዮች ለጌታ ስራ ይለያሉ ማለት ነው። ይሄ ነው ጋይድ ማድረግ፣ ዳይሬክት ማድረግ ማለት ይሄ ነው። እንግዲህ እንደገና ሁለተኛ ጴጥሮስ 1:21 ላይ ደግሞ በወስድ ሁለተኛ ጴጥሮስ 1:21 ላይ በመንፈስ ቅዱስ ተልከው ቃሉ እንደተናገሩ ነው የሚናገረው። ሁለተኛ ጴጥሮስ 1:21 ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተናገሩ ይላል። የተላኩ ቅዱሳን ሰዎች በመንፈስ ቅዱስ ይህንን ቃል ተናገሩ። ይሄ ቃል በመንፈስ ቅዱስ አማካኝነት ወደኛ የመጣ የተነገረ ቃል። ስለዚህ ጋይድ ያደርግ ነበረ አባቶችን። መንፈስ ቅዱስ ዳይሬክተር ነው ያለችው በዚህ ምክንያት ነው። እንደገና የሐዋርያት ሥራ የዮሐንስ ወንጌል 16:13 ላይ በወስድ እንደ ዋና የሚባሉትን ነው የጠቀስኩልን። በደንብ ደግሞ ተቀምጠን ብንማማር ብዙ ነገር ልትማር ትችላለህ። ዮሐንስ ወንጌል 16:13 ላይ 16:13 እንዲህ ይላል፣ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ
አይነግርምና የሚመጣውን ይነግራችኋል ይላል። ለምን እንዲህ አላቸው? አሁን ልትሸከሙት አትችሉም። የምነግራችሁ ብዙ አለኝ፣ መሸከማት አቅም የላችሁም። አቅም አልነበራቸውም ኢየሱስ የሚነግራቸውን ሁሉ ሊሸከሙ። ነገር ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይነግራል እንጂ ከራሱ አይነግርምና የሚመጣውን ይነግራችኋል አለ። ከራሱ አይናገርም፣ ነገር ግን ወደ እውነት ይመራል። የሚሰማውን ሁሉ ይናገራል ማለት ነው። በክርስቶስ ስም የሚመጣ መንፈስ ስለሆነ ከክርስቶስ ውጭ የሆነ መልእክት የለውም ማለት ነው። እንዲህ ነው መንፈስ ቅዱስ የሚመራው። ዳይሬክተርነቱ እንዲህ ነው። ይከለክላል፣ ይመራል፣ ወደ እውነት ሁሉ ይመራል፣ የተለያየ ነገር ያደርጋል። ይህንን እንግዲህ በህይወት ልትለማመድ የምትችለው የክርስቶስ ስትሆን፣ የክርስቶሱን አትፍራ። እነ ጳውሎስ የክርስቶስ ነበሩ። የእርሱ የምሆነውና የማመልከው ዛሬ ባጠገቤ ቆሞ አበረታኝ አለ። የሐዋርያት ሥራ 27 አውራቂስ ነፋስ በመጣ ጊዜ አበረታኝ። የእርሱ ሆኖ ነበር ያመልክ ነበር። አንተ ግን የማን እንደሆንክ እንኳ አይታወቅም። አንዴ የማርያም ነህ፣ አንዴ የገብርኤል ነህ፣ አንዴ የጊዮርጊስ ነህ፣ አንዴ እንደዚህ ነህ። አንተ ብቻ ሳትሆን የኦርቶዶክሳዊ ምዕመን በሙሉ ካህኑ በሙሉ አንዴ የጊዮርጊስ፣ አንዴ የቂርቆስ፣ አንዴ የራጉኤል፣ አንዴ የሱራፌል፣ አንዴ የድንግል ማርያም፣ አንዴ የምናምን የክርስቶስ ከሆንን በቂ። የክርስቶስ ወንጌልም እኮ የሚሰበከው የኢየሱስ እንድንሆን፣ የኢየሱስ እንድንሆን ከእምነት የሚነሳ መታዘዝ እንዲመጣ ጸጋንና ሐዋርያነትን ተቀበልን ይላል ጳውሎስ ሮሜ 1:5 ጀምሮ ስናይ ጸጋንና ሐዋርያነትን ተቀበልን፣ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላል። የማን ልንሆን የተጠራ ነው? የኢየሱስ ክርስቶስ ልንሆን። የኢየሱስ ክርስቶስ ስንሆን የእግዚአብሔር ነን። የኢየሱስ ክርስቶስ ስንሆን የመንፈሱ ነን፣ የመንፈስ ቅዱስ ነን። አዎ የጌታ ሆንን ማለት የእግዚአብሔር አብ ሆንን ማለት ነው። የእግዚአብሔር መንፈስ ቅዱስ ሆንን ማለት ነው። አብ ወልድ መንፈስ ቅዱስ በእኛ ውስጥ አሉ ማለት ነው። በቃ አዎ ለዚህ ነው አባቴ ወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ያሉት እኮ ለዚህ ነው። አዎ ላንብብልህ ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን ገልጥለታለሁ ብሎ ይናገራል። እንደገና ደግሞ ቁጥር 23 ላይ አባቴም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። ስለዚህ የአብ መኖሪያ የወልድ መኖሪያ ነው፣ የመንፈስ ቅዱስ መኖሪያ እንሆናለን ማለት ነው። በመጀመሪያ ግን የአብና የመንፈስ ቅዱስ መኖሪያ እንድንሆን የክርስቶስ እንሁን። ሰባኪዎች እንግዲህ ከእምነት የሚነሳ መታዘዝ እንዲመጣ ጸጋንና ሐዋርያነትን የተቀበሉት የክርስቶስ ኢየሱስ እኛን ለማድረግ ነው። ከእምነት በሚነሳ መታዘዝ ለክርስቶስ ኢየሱስ ታዘን ማለት ነው። ለክርስቶስ ኢየሱስ ታዘን ከእምነት በሚነሳ መታዘዝ የኢየሱስ ክርስቶስ እንድንሆን ጸጋንና ሐዋርያነትን ተቀበልን፣ በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ናችሁ እና ወንጌል የሚሰበከው የኢየሱስ ክርስቶስ ልንሆን። የኢየሱስ ክርስቶስ ስንሆን የአብነን የመንፈስ ቅዱስ ነው። የሌላ ደግሞ መሆን አንችልም። የፍጡራን ልንሆን አንችልም። የመላእክትን ልንሆን አንችልም። ይህ ማለት ፍጡራን የሉም፣ ቅዱሳን የሉም፣ መላእክት የሉም ማለት አይደለም። እኛ ግን የመላእክት አይደለን። በዝክሩ እንድናለን፣ በተስካሩ እንድናለን። በቃ ሻማ ለኩሰን ጧፍ አብርተን እንጸድቃለን አንልም። በምግባሬ እንድናለን አለ። አንዴ የክርስቶስ አድርጎናል። እሱ በሰራው ስራ ነው የተቀበለን። በእርሱ ስራ ሁላችን በአንድ መንፈስ ነው ወደ አብ መግባት ያገኘ ነው። ኤፌሶን 2:18። ስለዚህ በእርሱ ስራ ነው የእግዚአብሔር የሆን ነው የክርስቶስ የሆን ነው ማለት ነው እንጂ በራሳችን ስራ መሆን አንችልም። ጽድቃችን የመርገም ጨርቅ ነው። ኢሳይያስ 64 ላይ ቁጥር 6 እንደምንመለከት በራሳችን የክርስቶስ የሆን ነው
ክርስቶስ በሰራው ስራ። ስለዚህ የኢየሱስን ይሄ ኪሳራ ያመጣም በህይወት ትርፋማ ነው የሚያደርግ። የክርስቶስ ስትሆን የመንፈስ ቅዱስ ትሆናል። መንፈስ ቅዱስ እንዴት ጋይድ እንደሚያደርግ የህይወታችን ዳይሬክተር ነው እንዳለችው እንዴት ዳይሬክት እንደሚያደርግ ታያለ ማለት ነው። እና ይህንን ነው ዛሬ ልነግር የምፈልገው። እግዚአብሔር አምላክ የተባረከና የተመሰገነ ይሁን ለዘላለም። እና ከዛ በዘለለ መልኩ ግን ስለ ፕሮቴስታንትም ሆነ ስለዚህ እህታችን አይ የፕሮቴስታንት ፍጻሜ ይሄ ሆነ ብለህ የመናገር አቅሙም ሆነ ጉልበቱም የለህም። ፕሮቴስታንቱ ጋር ያለው ነገር ምን እንደሆነ አታውቅም። ሁለተኛ እቺም ሴት ደግሞ ምን አይነት ብርሃን እንደበራላትና በምን አይነት እውነትና ህይወት ውስጥ እንዳለች አታውቅም፣ አልተገነዘብክም፣ ተቀራርባ አልተጠያየክም። ወይም ደግሞ ራስን ትሁት አድርገህ እህቴ ብለህ በስልክ ደውለህ እስቲ ላናግርሽ አላልካትም። ከሜዳ ተነስተህ እንደው በሚዲያ ላይ ሊያው በሚያሳፍር ሁኔታ ያንቺ ህይወት የቆሸሸ የወደቀ ከሆነ ያንቺ የቆሸሸውና የወደቀው ህይወት ጸሐፊ ነው እንዴ ብለህ መናገር በእጅጉ አሳፍሮኛል። በእውነት ለሚዲያ ፍጆታ የማይበቃ ንግግር፣ ጸያፍ ጽዩፍ የሆነ የወረደ የደጀ ሰላም ንግግር። በቃ የሰከሩ ዲያቆኖች ጠጅ ልፈው አረቂያቸውን ልሰው በየዝክር ቤቱ የሚያወሩትን ወሬ ነው ያወራው። በጣም እግዚአብሔር አምላክ ይማር ይቅር ይበል። ይህን ስናገር ደግሞ ከከፋህ ይክፋ። ትክክለኛ ተግሳጽ ነው ያስተላለፍኩልህ። አንድ ቀን በበራል ሰዓት እንደ ጴጥሮስ አልቅሰህ ይቺን እህታችንንም ይቅርታ እንደምጠይቅ አምናለሁ። ባጠይቃትም እሷ አክሊሏ ነው፣ ይሄ ሽልማቷ ነው። ምንም ይሄን አለኝ ገሌ ብላ ቦታም አሰጥም እና እግዚአብሔር አምላክ እንዲያስብህ የሁል ጊዜ ጸሎቴ ነው። ልክ የህግ መምህራን አይነት ተኮፍሳችሁ ወጣቶች ናችሁ ብታነቡ የእግዚአብሔርን ቃል ትሁቶ ናችሁ። እንደ ቤሪያ ሰዎች ከኤስያ ሰዎች ይልቅ የቤሪያ ሰዎች ልበሰፊዎች ስለሆኑ ቃሉን እየመረመሩ በሙሉ ፈቃድ ተቀበሉ ይላል። እንዲህ ይሆንን እያሉ ይሆንን ብለህ ልብህን አስፍተህ ብታጠና ምናል በጥላቻ ተሞልተ ራስን ከፍ አድርገ ቅዱስ አድርገ ከምታቀርብና እንዲህ አይነት ትችት ውስጥ ከምትገባ ልቤን ክፈትልኝ እንደ ሊዲያ ብለህ ሊዲያ እኮ ቃሉን ትሰማ ዘንድ ልቧን ከፈተላት። ልቤን ክፈትልኝ ብትል እውነተኛው ጌታ ወደ ህይወት ይገባል፣ ቃሉም ይገለጥልሃል። እግዚአብሔር አምላክ ያስብ። ይሄ በጣም የድንብር ዕውር የሆነ ንግግር፣ የሃይማኖት ሰዎች ንግግር፣ ገና አንተ ጎልማሳ ነህ በእንዲህ አይነት ሁኔታ ውስጥ እያለ እንዲህ አይነት መናገር ጽዩፍ ነው። በእውነት አሳፋሪ ስለሆነ ከዚህ አሳፋሪ ድርጊት እግዚአብሔር አምላክ ያውጣ ብዬ ልመናዬ እና አድርሱልኝ። መምህር ግሩም ለተባለ ሰው፣ ለዮፍታሔ ሚዲያ አዘጋጅ፣ እንደገናም ለሌሎች ኦርቶዶክሳውያንን ጭምር ሚዲያ ይዘው እንደፈለጉ ለሚያሽቃብጡና እንደፈለጉ ለሚያወሩ ሰዎችም ትምህርት ስለሚሆን ይህንን ቪዲዮ አድርሱልኝ ይላሉ። ለኦርቶዶክስ አማኞች የሚዲያ አዘጋጆችም ሆነ ለማን ናቸው ክብር ለእግዚአብሔር ይሁን። ተባረኩ። ለየትና የትም አርቲስት የትና የት አድርሱልኝ። ጌታ ዘመናችሁ ይባረክ። አርቲስት የትና የት በርቺ። አላይሽም ብዙ ጊዜ አሁን በሚዲያ ላይ ምናልባት የስራ ብዛት እንደሆነ አላቅም፣ ግን ይህን የጀመርሽው ወንጌል ከሁሉ ይበልጣል። ፕሮፌሽን ከሆንሽበት ሙያሽም እንኳን የበለጠ ነው። ታተርፊበታለሽ እንጂ አትከስሪበትምና በኢየሱስ ክርስቶስ ወንጌል እየጨመርሽ ማገልገል ይሁንልሽ እላለሁ። በእውነት ጸልይልሻለሁ። በጣም ቅናትሽ፣ ፍቅርሽ፣ የምታቀርቢባቸው መንገዶች የእግዚአብሔርን ቃል ለሰዎች ለማድረስ እየሄድሽባቸው ያሉ መንገዶች አስገራሚ ናቸው። በርቺ ይላለሁ። እንደገናም ደግሞ አርቲስት ሸዋፈራው በርታ። በሚገጥምህ ፈተና አትታወቅ። ጌታ ከአንተ ጋራ ነው፣ ይረዳሃል። የመረጠህ የጠራህ ጌታ፣ ልጁ ያደረገ ጌታ፣ ስምህን በሕይወት መዝገብ የጻፈ ጌታ ከአንተ ጋራ ስለሆነ በዚህ በወንጌል እውነት ቆርጠ ቀጥል። አሁንም በእውነት ታላቅ ስራ በአንተ እግዚአብሔር እየሰራ ነው። በስልጣን ወንጌሉን እየገለጠ ነው። ተባረክ እላለሁ። ሌሎችም ወደ ጌታ ማዳን የመጣችሁ አርቲስቶች በጌታ ጸጋ በርቱ እላለሁ። ጸልይላችኋለሁ። ዘመናችሁ ይባረክ፣ ጸጋ ይብዛላችሁ እላለሁ። ተባረኩ። ሰላም ሁኑልኝ። አሜን።